ጤና ይስጥልኝ። የዕለተ ረቡዕ ሐምሌ 22 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በሳዑዲ አረቢያ እስር ቤቶች የሚገኙ 79 ኢትዮጵያውያን የሞት ቅጣት የሚጠብቃቸው በመሆኑ የኢትዮጵያ መንግስት ጣልቃ እንዲገባ ሂዩማን ራይትስ ዎች ጠየቀ። ድርጅቱ የአገሪቱ ባለስልጣን በኢትዮጵያውያን ላይ የሞት ቅጣትን እንዲያቆሙና የሞት ቅጣት ለሚጠብቃቸው ፍርዱን እንዲቀንሱ ሌሎች መንግስታት ግፊት እንዲያደርጉ ጥሪ አቅርቧል። ሳዑዲ አረቢያ ሰኞ ዕለት በስቅላት የቀጣቻቸው 5 ኢትዮጵያውያን የሰሜኑን ጦርነት ተከትሎ ከትግራይ ክልል የሄዱ መሆናቸውንም ድርጅቱ ጠቅሷል። ድርጅቱ ሌሎች 79 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት ይጠብቃቸዋል ብሏል። ኢትዮጵያውያኑ የሞት ቅጣት የሚፈጸምባቸው ያለ ጠበቃ ጥቂት ደቂቃዎች በሚፈጅ የፍርድ ሂደት መሆኑን የጠቀሰው ድርጅቱ ሳዑዲ አረቢያ በኢትዮጵያውያን ላይ የሞት ቅጣት በአስቸኳይ መፈጸም እንድታቆምና ሁሉንም ፍርዶች እንደገና እንድትፈትሽ ድርጅቱ ጠይቋል። ተቋሙ ባወጣው መግለጫ እንዳመለከተው እስረኞቹ በቂ ምግብ፣ የመጠጥ ውሃ፣ ሕክምናና የንጽህና መጠበቂያ ሳያገኙ በተጨናነቁ ክፍሎች ውስጥ እንደሚኖሩና ይህም ለተለያዩ ተላላፊ በሽታዎችና ለከፍተኛ ስነ ልቦናዊ ውጥረት እንዲጋለጡ ማድረጉን ጠቅሷል። ዓለም አቀፍ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማትን ጨምሮ የተለያዩ ወገኖች በሳዑዲ ባለስልጣናት የተጣለውን የሞት ቅጣት በአስቸኳይ እንዲያቆሙና በእስር የሚገኙ ዜጎች መብት እንዲከበር ጥሪ ማቅረባቸውን ቀጥለዋል። በሌላ በኩል ሳዑዲ አረቢያ በቅርቡ ባካሄደችው የአንድ ሳምንት የጸጥታ ቁጥጥር ዘመቻ በህገወጥ መንገድ የአገሪቱን ድንበር ከማቋረጥ ጋር በተያያዘ ካሰረቻቸው 1626 የውጭ ዜጎች መካከል 2/3ኛዎቹ ኢትዮጵያውያን ናቸው ተብሏል። የአገሪቱ ጸጥታ ኃይሎች በዚሁ የአንድ ሳምንት ዘመቻ በጠቅላላው 15000 ሰዎችን ማሰራቸውን የዘገቡት የሳዑዲ ጋዜጦች የውጭ ዜጎችን ጨምሮ 15000 ሰዎች የታሰሩት ከድንበር ማቋረጥ በተጨማሪ ህጋዊ የመኖሪያ ፈቃድ አለመያዝ፣ በህገወጥ መንገድ የገቡ የውጭ ዜጎችን ከማጓጓዝ ወይም ከመደበቅ እንዲሁም ከሰራተኛ ቅጥር ጋር በተያያዘ ወንጀል መሆኑን ጠቅሰዋል። ድንበርን በህገወጥ መንገድ ከማቋረጥ ውጪ ካሉት ወንጀሎች ጋር በተያያዘ ምን ያህል ኢትዮጵያውያን እንደታሰሩ ዘገባዎቹ አያመለክቱም። የኢትዮጵያ አየር መንገድ ከትኬት ሽያጭ የተሰበሰበ ከፍተኛ መጠን ያለው ገንዘብ ከኤርትራ፣ ሞዛምቢክ እና ሩሲያ ማውጣት እንዳልቻለ አስታወቀ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው የተቋሙን ዓመታዊ የስራ አፈጻጸም አስመልክተው በሰጡት መግለጫ ተቋሙ ከፍተኛ መጠን ያለውን ከትኬት ሽያጭ የተሰበሰበ የኤርትራ ባንክ ውስጥ የሚገኝ ገንዘብ ለማስመለስ ለ2 ዓመታት ያክል ጥረት ሲያደርግ የቆየ ቢሆንም እስካሁን ማስመለስ እንዳልቻለ ተናግረዋል። ችግሩ ሐምሌ 2016 ዓ.ም ሲፈጠር ገንዘቡን ለማስመለስ በኤርትራ ፍርድ ቤት ክስ ተመስርቶ የነበረ ቢሆንም በፖለቲካ ሁኔታ ምክንያት አለመሳካቱን አስረድተዋል። በተጨማሪም አየር መንገዱ በሞዛምቢክና በሩሲያ መጠኑ ያልተገለጸ ከፍተኛ ገንዘብ እንዳለውና ይህንንም ለማውጣት ጥረት እያደረገ መሆኑን ጠቅሰው በሞዛምቢክ ያለውን ገንዘብ ለማውጣት በአገሪቱ ያለው ውጭ ምንዛሬ እጥረት ፈታኝ መሆኑን እንዲሁም ሩሲያ ከዩክሬን ጋር የገባችበትን ጦርነት ተከትሎ በተጣለባት ዓለም አቀፍ የባንክ ማዕቀብ ወይም ስዊፍት ሪስትሪክሽን ምክንያት ማውጣት እንዳልተቻለ ተናግረዋል። በኦሮሚያ ክልል ቢሾፍቱ የሚገነባው ግዙፍ አየር ማረፊያን በሚመለከትም 12.5 ቢሊዮን የአሜሪካን ዶላር የተመደበለት ሲሆን 30 በመቶውን አየር መንገዱ በራሱ ይሸፍነዋል። ቀሪው 70 በመቶውን ደግሞ እንደ አፍሪካ ልማት ባንክ ካሉ ዓለም አቀፍ የፋይናንስ ተቋማት በሚገኝ ብድር የሚሸፈን ይሆናል። ለግንባታው የሚሆን 8.5 ቢሊዮን ዶላር ብድር ለመስጠት ቃል የገቡ አበዳሪዎች እንዳሉ በመጥቀስ የመጨረሻ ውጤት የሚታወቀው በቀጣዩ 2019 ዓ.ም እንደሚሆን ተገልጧል። አየር መንገዱ ለ5000 ሰራተኞቹ የመኖሪያ ቤት ግንባታ እያከናወነ እንደሚገኝና ከነዚህ ውስጥ የመጀመሪያዎቹ 2500 ቤቶች በመጪው ጥር ወር 2019 ዓ.ም ለሰራተኞች ተላልፈው ይሰጣሉ ተብሏል። ተቋሙ በተጠናቀቀው የበጀት ዓመት አጠቃላይ 9.1 ቢሊዮን ዶላር ገቢ ሲያገኝ ይህም የ20 በመቶ እድገት የታየበት ነው ተብሏል። ይህ በእንዲህ እንዳለ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው የአገልግሎት ጊዜያቸው ማብቃቱን እንዲሁም በጡረታ ሊሰናበቱ እንደሆነ የሚገልጹ መረጃዎችን መነሻ በማድረግ ስለ መረጃው እውነተኛነት ጥያቄ የቀረበላቸው ሲሆን በምላሻቸውም የስራ ጊዜያቸው ሁኔታ በመንግስት እንደሚወሰን አስረድተዋል። ኤምሬትስ፣ ኳታር አሊያም ሌላ አየር መንገድ ሄጄ እንዳልሰራ የአየር መንገዱን መለያ ስትራቴጂና አሰራሩን ይዤ ከሄድኩ በአየር መንገዳችን ሕግ ክልክል ነው ብለዋል። የድሬዳዋ ከተማ አስተዳደር በመጪው ሐምሌ 28 የጋራ መኖሪያ ቤቶችን ዕጣ ሊያወጣ መሆኑን አስታወቀ።
በከተማዋ በኢንዱስትሪ መንደር ቁጥር 3 ሳይት የተገነቡ የጋራ መኖሪያ ቤቶች የዕጣ ማውጣት ስነ ስርዓት ሐምሌ 28 ቀን 2018 ዓ.ም እንደሚካሄድ ዋዜማ ከድሬዳዋ ከተማ አስተዳደር ልማትና ኮንስትራክሽን ቢሮ ማህበራዊ ትስስር ገጽ ተመልክታለች። ቀደም ሲል ከሶፍትዌር ጋር በተያያዘ አጋጥሞ በነበረው ችግር ምክንያት ዕጣ የማውጣት ስነ ስርዓቱ ተራዝሞ መቆየቱን ጠቅሶ አጋጥሞ የነበረው የሶፍትዌር ችግር ሙሉ በሙሉ በመቀረፉ ለዕጣው ብቁ የሆኑ ቆጣቢዎች በተገኙበት ዕጣው እንደሚወጣ ተገልጧል። ሆኖም ቢሮ የጋራ መኖሪያ ቤቶቹንም ሆነ ዕጣ የሚወጣላቸውን ቆጣቢዎች ቁጥር አልገለጠም። ከቢሮ የተገኘው መረጃ እንደሚያመለክተው በ203 ቢሊዮን ብር ወጪ የተገነቡ 317 የመኖሪያና 41 የንግድ ሱቆች ግንባታቸው ተጠናቆ ከ2 ዓመታት በፊት በቆጣቢነት ሲጠባበቁ ለቆዩ ነዋሪዎች የተሰጡ ሲሆን ከ700 ቢሊዮን ብር በላይ ወጪ የወጣባቸው 548 አዳዲስ የጋራ መኖሪያ ቤቶች ግንባታ በመከናወን ላይ ነው። በስዊድን በሚካሄደው የጎታያ ካፕ የዓለም የወጣቶች እግር ኳስ ውድድር ላይ ተሳታፊ የነበረው 20 አባላትን የያዘ የኢትዮጵያ ቡድን ውድድሩ በተጠናቀቀበት ዕለት መጥፋቱን የስዊድን ፖሊስ አስታወቀ። ዕድሜያቸው ከ14 እስከ 17 ዓመት የሆኑ ታዳጊ ተጫዋቾችን፣ አሰልጣኞችንና የቡድን መሪዎችን ጨምሮ በአጠቃላይ 20 ኢትዮጵያውያንን መጥፋታቸውን የአገሪቱ ጋዜጣ የሆነው ስዊድን ሄራልድ የዘገበ ሲሆን የቡድኑ አባላት ውድድሩ ከተጠናቀቀ በኋላ ወደ ኢትዮጵያ እንዳልተመለሱ ተረጋግጧል ብሏል። የስዊድን ፖሊስ አባላቱ በራሳቸው ፍላጎት በስዊድን ወይም በሌሎች የአውሮፓ ሀገራት ለመቅረት አስበው ተሰውረው ሊሆን እንደሚችል ግምቱን አስቀምጧል። ውድድሩ ከተጠናቀቀ 10 ቀናት ቢያልፍም የቡድኑ አባላት የት እንዳሉ ማወቅ እንዳልተቻለ ተገልጧል። የስዊድን ፖሊስ ጉዳዩን በዓለም አቀፍ ደረጃ በመከታተል ላይ እንደሚገኝና ከስደተኞች ኤጀንሲ፣ ከድንበር የጸጥታ አካላትና ከሌሎች ሀገራት ባለስልጣናት ጋር በቅንጅት እየሰራ መሆኑን አስታውቋል። ሆኖም ቡድኑ በህገወጥ የሰዎች አዘዋዋሪዎች ወይም አጋቾች ለመወሰድ ምንም አይነት ማስረጃ እንዳላገኘ ጠቁሟል። ጎታያ ካፕ በዓመቱ በስዊድን ጎተንበርግ ከተማ የሚካሄድ ዓለም አቀፍ የወጣቶችና ታዳጊዎች እግር ኳስ ውድድር ሲሆን በዓመቱ በሐምሌ ወር ከ80 በላይ አገራት የተውጣጡ ከ1700 እስከ 1900 የሚደርሱ የታዳጊ ወጣቶች ይሳተፉበታል። ለዕለቱ የያዝናቸው የዋዜማ አበይት ዜናዎች እነዚህ ነበሩ። ጤና ይስጥልኝ።